ሰላም ሰላም፣ ጤና ይስጥልኝ። የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾች እንዴት አላችሁልኝ? ደህና ናችሁ ወይ? እንዴት ሰነበታችሁ? እንዴት ከረማችሁ? በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። እህቶቼ፣ ወንድሞቼ፣ እናቶች፣ አባቶች እንዴት ናችሁ? ደህና ሰነበታችሁ ወይ? ያው ሚዲያው እንግዲህ ጠፋ እያልኩ መጥቻለሁ ማለት ነው። ያው ምክንያቱም እይታም ስለሌለው ምን ድካም ነው። ቪዲዮ መስራትም ላይቭ መግባትም ድካም ነው። ድካሙ ከንቱ ነውና ለማይታይ ነገር እይታ ለሌለው ምን ብዬ በሚለው በቃ አይደል መስነፍ ጀመርኩ ማለት ነው። እና በዛ ምክንያት ነው የጠፋሁት። ውድ ኢትዮጵያውያን፣ ኤርትራውያን ዛሬ ደግሞ የመጣሁበት በጣም ልቤ የተሰበረበት ነገር ስላየሁኝ ስለሰማሁ ነው። ይሄ ምን መሰላችሁ? ልክ እንደዚህ ልቤ የተሰበረው መቼ እንደሆነ ታውቃላችሁ? አባቴ የሞተ ጊዜ፣ የመኪና አደጋ ያለፍኩ ጊዜ ልክ እንዳሁኑ አይነት ስሜት ነበር የተሰማኝ ማለት ነው። ልቤ ስብር ነው ያለ ፓስተር አብነት መታመም እኔ በጣም ነው የተሰማኝ። ልቤ ነው የተሰበረውና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘላለም አምላክ የሰራዊት ጌታ እግዚአብሔር ቡና ባርከ ቀድስ ስጠኝ። አሜን። ቡናን ጠጣ እና ልቤ በጣም ነው የተሰበረ። በእውነት ነው የምላችሁ ከምለው በላይ ልቤ ስብር አለ። በቃ የሆነ ነገሬ ነው የተሰበረ እና የሰው ልጅ ማዘን ወይንም ከንፈር መጦ ማለፍ ሳይሆን በቃ በተቻለን መጠን ተረባርበን ወንድማችን በእግሩ እንዲቆም ማድረግ አለብን የሚለውን ነው የማስበውና ምን አስብኩ መሰላችሁ? በሽታው እስካሁን ይሄ ነው ተብሎ አልተነገረም። ምክንያቱም በጣም ብዙ በሽታዎች አሉ። እሱ ከሚሰራቸው አንጻር ሄደው የወደቁትን ነው የሚያነሳ፣ የተበሳቆሉትን የታመሙትን ነው የሚያነሳ። ስለዚህ ብዙ አይነት የበሽታ የሚተላለፉ በሽታዎች ስላሉ ከዛ ሁሉ በሽታዎች እንግዲህ አንዱ ነው እዞት ያል ማለት ነው። አሁን ለምሳሌ ኤችአይቪ ቢሆን ኑሮ መድኃኒቱንም እየወሰደ ምን ያገግም ነበረ። ይሄ ኤችአይቪ ደግሞ ከሚሰራው ከሚነካካው የቆሰሉ ቁስላቸውን አጥቦ እግራቸውን አጥቦ ነውና የምንትን የሚል እሱም ሊጋባበት ይችላል ብዬ አሰብ። ግን ደግሞ እሱ በጊዜውና በወራቱ ሕክምና ካደረገ ማንኛውም ሰው እንደሚኖረው መኖር የሚችለው በሽታ ነው እንጂ እንደዚህ ያደርገዋል ብዬ አላስብም። ሁለተኛ ደግሞ ሲቀጥል የሳምባ ነቀርሳ አለ። የሳምባ ብዙ በሽታዎች አሉና ሳምባውም ቢሆኑ ሆኖ እንደሆነም አናቅም። ግን ከዚህ ላይ አንድ እኔ ማለት የምፈልገው የእንኩላሊት በሽተኛ ከሆነ ማስተር እሱ የሚሊዮን እናቶች ክፉ ነገር ከሚያገኘው እኔ በበኩሌ እንኩላሊቴን ለመስጠት ዝግጁ ነኝ። በእውነት ነው የምላችሁ። ስልክ ቁጥሩ የምታውቁ በኮሜንት ብታስቀምጡልኝ ደስ ይለኛል። የማስተር አብነት ነው ፓስተር አይደለም፣ ማስተር አብነት እንኩላሊቱን ከሆነ የታመመው እኔ ኩላሊቴን ለመስጠት ሙሉ ፈቃደኛ ነኝ፣ 100% ማለት ነው። ምክንያቱም እኔ እድሜ የገፋ ነው ኑር ያለው ያልተኖረበት ልጅነት አለ አይደል? ያልተኖረበት ልጅነት ነው የኖርኩትና ከዚህ በኋላ እኔ ብኖርም ባልኖርም ዋጋ የለኝም። ለምን እንደሆነ ታውቃላችሁ? እኔ ኑሬ ከኖርኩት በላይ መኖር አልፈልግም። በእውነት ነው የምላችሁ። ምክንያቱም እድሜ መቁጠር ካልሆነ በስተቀር እንደነ ማስተር አብነት የሆነ ስራ እንኳን ሰርተን ስማችን የሚጠራበት ነገር ያደረኩት ነገር የለኝም። የሰው ልጅ ኖረ ሞተ የሚባለው ልክ እንደ ማቱሳላ ነው። መጽሐፍ ቅዱስ ላይ ያነበብኩት
የማቱሳላ እድሜ ከሁሉ ሰው በጣም ብዙና ረጅም ጊዜ ነበር የኖረው ማቱሳላ ማለት ነው። የማቱሳላን እድሜ ይስጣችሁ ብለው ሰዎች የሚመርቁን ለዛ ነው። ማቱሳላ በነበረበት ሰዓት ምንም አልሰራም። ማቱሳላ መጽሐፍ ቅዱስ እንደሚናገረው የማቱሳላ እድሜ በጣም ረጅም ነው። ነገር ግን ምንም የሰራው ነገር የለም። ኖረ ሞተ ነው። ገባችሁ? ስለዚህ የኔም ኑሮ ያው ነው። ኖረች ሞተች ነው የሚሆነውና እንደነ ማስተር አብነት አይነቱን ሰው ከምናጣ እነ ማስተር አብነት ኑረው እኔ ብሞት ምንም አይመስለኝም። እግዚአብሔርን ነው የምላችሁ። ምክንያቱም እሱ የሚሊዮን እናት ነው። ፈጥኖ ደራሽ ነው። ጭቃው ውስጥ እንደዛ እየገባ እየቆፈረ የታፈኑትን ሲያወጣ በጣም እኔ እንጃ። ሰዎቹ ብዙ ስለ ፖለቲካ ውስጥ ሊያስገቡት ብዙ ይታገላሉ። በዘረኝነት ሊስቡት በጣም ይታገላሉ። እሱ ግን አንድና አንድ ከመስራት ወደኋላ አይልም። እሱ ሰው መሆኑን ነው የሚያምን። ከዘር ከነገድ ከቋንቋ ነፃ ነው። ስለዚህ እንደነሱ አይነቶችን ሰዎች ከምናጣ እንደነ መልክተኛው አይነት ሰው ከምናጣ በእውነት ለሀገርም ለሕዝብም የቆሙ ሰዎች ስለሆኑ እኔ ብሰጠውስ። የሰው ልጅ እኮ አንዱን ኩላሊት ሆኖ መኖር ይቻላል አይደል? ክፉ አደጋ ባይደርስብኝም መኖር የሚችል ሰው ነኝ በአንዱን ኩላሊቴ እና ለምንም ነገር እኔ አልሰስትም። ለማስተር አብነት እንኩላሊቱን ከሆነ የታመመው የሚያስፈልገውን ሕክምና ቅድሚያ ምርመራ ያስፈልጋል እና እነዚህ ቅድሚያ ምርመራ የሚደረጉትን ቢልክልኝ ቢያናግሩኝ እኔ ከዚህ ዶክተር አለኝ፣ የቤተሰብ ዶክተር አለኝ፣ ምንም ችግር የለብኝም። የሚያስፈልገው ሙሉ ምርመራ ተመርምሬ ውጤቴን እልክለትና በየትኛውም ሀገር ላይ ሆኖ ይሄን ነቅሎ ትከላ የሚያደርግ ከሆነ በየትኛውም ቦታ ላይ በራሴ ወጪ ራሴንን ችጌ በራሴ ወጪ ሁሉን ነገር ሸፍኜ ሂጄ ማስተር አብነት ጋር 5 ሳንቲም ገንዘብ ሳልቀበል ምንም የሚያቀብለኝ የለም። ትኬትም ሆነ ምን የማርፍበትንም ነገር ሁሉ ወጪ ራሴ ችዬ እንኩላሊቴን ለመስጠት እኔ ፍቃደኛ ነኝ። በእውነት ነው የምላችሁ። ምን ነው እንኩላሊቴን ሰጥቼ በህይወት በኖረና የኔን ኩላሊት ከማስተር አብነት ገብቶ በህይወት እንደዚህ ኑሮ ህዝቦችን ሲረዳ እየተደሰተ እንደማየት የሚያስደስት ነገር የለምና እኔ በፍቃደኝነት ማስተር አብነት ኩላሊት ከሆነ የታመምከው እኔ ኩላሊቴን ለመስጠት ሙሉ ፍቃደኛ ነኝ። በእውነት ነው የምላችሁ። ይሄንን ስናገር በእውነት ልቤ ውስጥ የሁሉ ተጎድቶ ስብር ብሎ ነው። ምክንያቱም እኔ በጣም ወደው ሰው ነው። አይገርማችሁም? በጣም ነው ወደው። እናንተ ያን ስራ መስራት እየፈለጋችሁ ሳይሆንላችሁ ሲቀር ሳይሳካላችሁ የቀረውን ስራ ሌላ ሰው እየሰራው ስታዩ በጣም ነው የምትደሰቱ። ነፍሳችሁ ነች የምትረካ ማለት ነው። እና እኔ እንደዚህ አይነት ነገር በጣም ጊዜ ምኞቴም ነበረ። ከሚገርማችሁ የኔ ቢጤ ሰዎችና የወዳደቁትን አንስቶ አደራጅቶ ስራ አስይዞ ምናምን በቃ የሆነ ነገር አለ አይደለ? እንደዛ ነበረ ምኞቴ፣ ፍላጎቴ። ነገር ግን እኔ አልተሳካልኝም፣ አልሆነልኝም። እና ግን እንደዚህ አይነት ነገር የሚሰሩትን ስታዩ፣ የሚረዱትን ነገር ስታዩ መንፈሳችሁ በጣም ትታደሳለች፣ መንፈሳችሁ ይረካል ማለት ነው። ድምፄ ግን ለድምፅ ጥራት ይቅርታ። ሰሞኑን በጣም የአየሩ ጸባይ ስለተቀያየረ በጣም ድምፄ እንትን ብሏል፣ ቀይሯል ማለት ነው። አንዴ ዝናብ ይዘንባን፣ አንዴ ምን በቃ በጣም የሚያስጠላ የአየር ጸባይ ነው ያለው። ኃይለኛ ዝናብ ነበር ሰሞኑን ሲዘንብ የሰነበተውና ለዛ ነው ድምፅ የተቀያየረባችሁ። ድምፅ ለድምፅ ጥራት በጣም ይቅርታ ከወዲሁ እላለሁና ውድ ኢትዮጵያውያን ኤርትራውያን እህቶቼ ወንድሞቼ ይሄን ቪዲዮ ሼር በማድረግ ላይክ በማድረግ የማስተር አብነትን ስልክ ቁጥር የምታውቁ በኮሜንት አስቀምጡልኝ። በተለያየ ፌስቡክ ላይ ጽፌለታለሁ፣ ከፌስቡክ ላይ ገብቼ ጽፌለታለሁ፣ ግን ላገኘው አልቻልኩም ማለት ነው። እስካሁን
ምንም የመለሰልኝ ነገር ስለሌለ እናንተ እንግዲህ አፈላልጉልኝ ነው የምላችሁ እህቶቼ። በተቻላችሁ መጠን አገናኙኝ። እንኩላሊት ከሆነ እንኩላሊቴን እኔ ለመስጠት ዝግጁ ነኝ እና ማስተር አምነት የኔ ወንድም 1000 ዓመት ኑርልን። በእውነት እድሜህ ረዥም ይሁን፣ ዘርህ እንደ ምድር አሸዋ ይብዛልን። ለልጆችህ አይደለም ለሀገር ለኢትዮጵያ ለልጆችም ኑርላቸው አባቴ። እነዚህ መንታ ልጆች በጣም የሚያሳዝኑ ገና የአባታቸውን ፍቅር ያልጠገቡ፣ አንተ ህዝብ ለመርዳት እናቶችን ለመርዳት ህዝብን ለመርዳት ከዛ እየሮጥክ ገና የአባትነትን ሽታ ያልጠገቡ ህፃናቶች አሉህና እግዚአብሔር አምላክ የህፃኖች አምላክ አንተም በህይወት ኑረህ ልጆችን ደግሞ ተንከባክበህ እንድታሳድግ የእስራኤል አምላክ ያግዝህ ወንድም አለም። እኔ የምችለው እንግዲህ እንኩላሊቴን ለመስጠት ነውና እንኩላሊት በሽታ ከሆነ የታመምከው ባለህበት ቦታ በምትሄድበት ቦታ መጥቼ ኩላሊቴን ለማበርከት ፈቃደኛ ነኝ ወንድም አለ። እንዳንተ አይነቶችን ሰዎች ከምናጣ እንደኔ አይነቱ 1000 ሰው ሞቶ አንተ በህይወት ብትኖር እንመርጣለን። አንተ ማለት ሀገር ነህ፣ አንተ ማለት ህዝብ ነህና ወንድም አለም ያቀድከውን ዓላማ ያለምከውን ዓላማ እኖርበታለሁ አደርገዋለሁ ብለህ ያሰብከውን ሁሉ እግዚአብሔር አምላክ በሁለት እግሮችህ አቁሞ እንድትፈጽም ያብቃ ነው የምለው እና ይህን ቪዲዮ ሁላችሁም ሼር ላይክ አድርጉልኝ፣ ለማስተር አብነት ደግሞ አድርሱልኝ ማለት ነው። እግዚአብሔር አምላክ እንግዲህ በዚች ቪዲዮ አጠር ባለች ቪዲዮ ሰነባበታችኋለሁ። እግዚአብሔር አምላክ በያላችሁበት በምሕረቱ በቸርነቱ ያስባችሁ ያስበን። ወጣችሁ ከመቅረት ከድንገተኛ መከራ ከድንገተኛ ነገር እግዚአብሔር አምላክ ይሰውራችሁ ይሰውረን እላለሁኝ። ሰላም ሁኑልኝ። ባይ ባይ።